ምርጫው በየ5 ዓመት የሚመጣ የ1986 ህገ መንግስቱ ከጸደቀበት ጊዜ ጀምሮ 5 ዓመት እየጠበቀ የሚመጣ ነገር በየ5 ዓመቱ የቀጠለ ምርጫ አሁን ከፊታችን ግንቦት ወር ይካሄዳል። በሌላ በኩል ደግሞ ሀገራዊ ምክክር ኮሚሽኑ መጥቷል። ምናልባት እንደውም የበለጠ ትኩረት መስጠት ያለብን ብዬ ማምነው እሱ ላይ ነው። የምርጫው በብዙ መልኩ ሲታይ በዘላቂነት ኢትዮጵያ ውስጥ ምናልባት የኢትዮጵያ ሀገራዊ ምክክር ኮሚሽን የሚፈጥረው ነገር አለ ብዬ ማምነው ሲንከባለሉ የመጡ ችግሮች ኢትዮጵያ ችግሮች አሉ። ሲንከባለሉ የመጡ ችግሮችን የመጡ መንግስታት በመሰላቸውና ትክክል ነው ባሉት መንገድ ሲፈቱት ነው የነበረው። ያ ደግሞ ካለው መንግስት ጋር እድሜው እኩል ነው የሚሆነው። መንግስታት ሲያልፉ ደግሞ ያው ችግሩ የሚቀጥልበት ሁኔታ ነው። አሁን ደግሞ ከዛ ዙሪት ወጥተን ሁሉም ኢትዮጵያውያን ተቃዋሚዎችም እያንዳንዱ ዜጋ ምሁራንም አስተዋጽኦ የሚያደርጉበት የምክክር ሂደት ውስጥ እንለፍ። ከህገ መንግስት ጋር ተያይዞ ከባንዲራ ጋር ተያይዞ በአጠቃላይ በትርክቶችን በምናም ላይ የተዛቡ ነገሮች አሉና የጋራ የሆነ ሁላችንም የምንተማመንበት ህገ መንግስት ኢትዮጵያ ውስጥ መምጣት አለበት የሚለው ዋናነት ማሰሪያው እሱ ይመስለኛልና ያን ለማድረግ የሚካሄድ ሂደት ስለሆነ በዛ መልክ በኢትዮጵያ ሀገራዊ ምክክር ኮሚሽኑ በዚህ ዓመት መካሄዱና ምርጫው አብሮ መምጣቱ በአንድ በኩል የሚያሳየው ምናልባት ኢትዮጵያ ውስጥ በቀውስ ውስጥ ነው ያለፍነው። ነገር ግን ብዙ ርቀት መሄዳችንን ምክክር ኮሚሽኑን በአንድ በኩል እያስካሄድክ ነው፣ በሌላ በኩል ደግሞ ምርጫውን እያስካሄድን ነው። ስለዚህ በዚህ ከቀውስ ምዕራፍ ውስጥ እየወጣን ለመምጣቱ በተወሰነ ደረጃ አመላካች ነው ብያለሁ። ከምንም በላይ ግን በዘላቂነት ኢትዮጵያ ውስጥ ምንድን ነው የምንፈልገው? ኢትዮጵያን እንደ ዜጋ በሀገራችን ቀጣይ ሁኔታ ውስጥ ምን አይነት የፖለቲካ ስርዓት ነው የምንፈልገው? በኢትዮጵያ ምድር ምን ሲሆን ማየት የምንፈልገው የሚለውን ነገር በተወሰነ ደረጃ ምክክር ኮሚሽኑ ጋር ተያይዞ የሚፈቱ ነገሮች አሉ ብዬ አምናለሁ። እዛ ላይ እንግዲህ ምናልባት ይፈታሉ ብዬ ከምጠብቃቸው ነገሮች ለምሳሌ እኔ በግሌ አፍሪካ ውስጥ የትኛውም ሀገር ውስጥ ከሞሪሸስ አንዲት ደሴት ላይ ካለች 1.2 ሚሊዮን ህዝብ ካላት ኢንዲያን ኦሽን ላይ ካለች ደሴት ውጭ ከአፍሪካ አባል ሀገራት ከአፍሪካ ህብረት አባል ሀገራት መሪያቸውን የማትመርጥ ብቸኛ ሀገር ኢትዮጵያ ነች። ፓርላማ ስርዓት ይባላል። 100,000 ሰው የመረጠው ሰው ከዛ በኋላ የኢትዮጵያ መሪ የሚሆንበት የፖለቲካ ስርዓት ነው የፓርላማ ስርዓቱ ማለት ነው። ሌሎች ፕሬዚደንሻል ምርጫ ስርዓት ውስጥ ያለ። ስለዚህ ምናልባት ተስፋ ማደርገው የምክክር ኮሚሽኑ እንዲህ አይነት ነገር ቢፈታው ምንድን ነው የሚፈጥረው? የትኛውም ትልቅ ነኝ የሚለው ብሔረሰብ ብቻውን መሪ መምረጥ አይችልም። 50+1 የሆነ ብሔረሰብ ኢትዮጵያ ውስጥ የለም እና እንደዚህ አይነት በርካታ የባንዲራ የምናምን ነገርም ስለሚመልስ አብሮ ከመምጣቱ በላይ ይሄ ነገር ከዚህ ጋር ተያይዞ ለአሁኑ ምርጫ አይደርስም። የዛሬ 5 ዓመት የምናደርገው ምርጫ ላይ ትንሽ ውጤት ያለው ነገር ልናይ እንችላለን ብዬ ተስፋ አደርጋለሁ።